ክቡራን አድማጮች መካከለኛው ምስራቅ እጅግ አሳሳቢ ሁኔታ ላይ እየደረሰ ይገኛል። ፕሬዚዳንት ዶናልድ ትራምፕ ለኢራን ሕዝብ ባስተላለፉት እጅግ አስደንጋጭ የቪዲዮ መልእክት መንግስታችሁን አውርዱ አለበለዚያ ሞትን ትጋፈጣላችሁ ሲሉ የመጨረሻ ማስጠንቀቂያን ሰጥቷል። በሌላ በኩል የአሜሪካ የጦር መርከቦች መቀመጫ በሆነችው ባህሬንና በኳታር ዋና ከተማ ዶሃ ታላላቅ ፍንዳታዎች ተሰምተዋል። መካከለኛው ምስራቅ በእሳት እየነደደ ነው። አሜሪካና እስራኤል የከፈቱት ጥቃት ወዴት እያመራ ነው? ቪዲዮን ላይክ፣ ቻኑን ሰብስክራይብ ማድረግ አትዘንጉ። ዝርዝር መረጃውን አድምጡ፣ አብረን እንከታተለው። ክቡራን አድማጮች በቅድሚያም የትራምፕ አስደንጋጭ ጥሪና ዛቻ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ጥቃት መፈጸሙን ተከትሎ ባስተላለፉት የቪዲዮ መልእክት ኢራናውያን መንግስታቸውን እንዲገለብጡ ቀጥተኛ ጥሪን አቅርቧል። ስንጨርስ መንግስታችሁን ከስልጣን አውርዱ፣ የምናልባት በትውልዶች መካከል የሚገኝ እድላችሁ ሊሆን ይችላል ሲሉ ተናግሯል። ትራምፕ አክሎም የኢራን ጦር አባላት መሳሪያዎቻችሁን ካስቀመጡ ዋስትና እንደሚሰጧቸው፣ እምቢ ካሉ ግን ሞትን ትጋፈጣላችሁ ሲሉም ዝተዋል። ፕሬዚዳንቱ ይህን እርምጃ የወሰዱት ከ6000 በላይ ተቋሚዎች በኢራን መንግስት ሕይወታቸው ከጠፋም በኋላ መሆኑን የጉዳዩ ክብደት ይጨምረዋል። ወደሚቀጥለው መረጃ ሳልፍ በባህሬንና በአቡዳቢ የተሰሙ ፍንዳታዎች ውጥረቱ ወደ ጎረቤት ሀገራትም ተስፋፍቷል። የአሜሪካ አምስተኛው የባህር ኃይል ምድብ ዋና መቀመጫ በሆነችው ባህሬን ማናማ ከፍተኛ ፍንዳታ መሰማቱ የኤፍፒ ዘገባዎች አረጋግጧል። የአገሪቱ የውስጥ ጉዳይ ሚኒስትር ዜጎች ወደ መጠለያ እንዲገቡ አስቸኳይ ትዕዛዝ አስተላልፏል። በሌላ በኩል ኢራን ባጸፋው በአሜሪካ አጋሮች ላይ ሚሳኤሎችን እየተኮሰችም ሲሆን በተባበሩት አረብ ኤሚሬቶች ዋና ከተማ አቡዳቢ በደረሰ ጥቃት ቢያንስ የአንድ ሰው ሕይወት ማለፉ ተዘግቧል። ኤሚሬቶች ጥቃቱን ግልጽ የሉዓላዊነት ጥሰት ነው ስትል ምላሽ የመስጠት መብቷ የተጠበቀ መሆኑን ገልጻለች። በመቀጠል የኳታር ፍንዳታና የዩኬ ስጋት። በኳታር ዋና ከተማ ዶሃም የአየር ጥቃት ማስጠንቀቂያ ደውሎች ሲጮሁ አድረዋል። የአሜሪካ ትልቁ የአየር ኃይል ሰፈር አልኡዴድ በሚገኝበት ኳታር ላይ የተሰነዘሩ ጥቃቶችን ሀገሪቱ በአሜሪካ ስሪቱ ፓትሪዮት ጸረ ሚሳኤል አማካኝነት ማክሸፍ መቻሏን አስታውቃለች። ይህ በእንዲህ እንዳለ ዩናይትድ ኪንግደም ክስተቱ ወደ ሰፊ ቀጠናዊ ግጭት እንዳያመራ ስጋቷን ገልጻለች። ዩኬ በአሜሪካና እስራኤል ጥቃት ውስጥ አለመሳተፏን ብታሳውቅም በቀጠናው ያሉ ጥቅሞቿና ዜጎቿን ለመጠበቅ ግን ዝግጁ መሆኗን አክላለች። ወደሚቀጥለው መረጃ ሳልፍ እስራኤል የኢራን ጠቅላይ መሪ አያቶላ አሊ ካሚኒ ቢሮ ላይ ጥቃት መፈጸሟ ተነገረ። በኢራን ዋና ከተማና በበርካታ ከተሞች ላይ ጥቃት የፈጸመችው እስራኤል የኢራኑ ጠቅላይ መሪ አያቶላ አሊ ካሚኒና የፕሬዝዳንቱ ጽህፈት ቤት ኢላማ ማድረጓ ታውቋል። እስራኤል በዛሬዋ እርምጃው ኬርማንሻ፣ ቆም፣ ኢስፋን፣ ታብሪዝ፣ ካሪጅ እና በኬናሪክ የሚገኙ የአገሪቱ የባህር ኃይል ላይ ጥቃት ፈጽማለች። የእስራኤል መከላከያ ኃይል ኢራናውያን ከወታደራዊ ካምፖች አካባቢ እንዲርቁ ከጥቃቱ በፊት ማስጠንቀቂያ ሰጥቷል። ከቴህራን የተገኘ ሌላ ምስል የቀድሞ የአገሪቱ ፕሬዝዳንት መሐመድ አህመዲ ነጃድ መኖሪያ ጥቃት ከደረሰበት መካከል እንደሚገኝበት አመልክቷል። የቀድሞ ፕሬዝዳንትም ሆኑ ሌሎች የኢራን ከፍተኛ ባለስልጣናት ላይ የደረሰ ጉዳት ስለመኖሩ የተባለ ነገር የለም። የኢራን የአገር ውስጥ ሚኒስትር የአገሪቱ ኃይል ሁኔታዎችን ለመቆጣጠር ዝግጁ መሆኑን እንዲሁም የአገሪቱ ሆስፒታሎች ዝግጁ መሆናቸውን ተናግረዋል። ክቡራን አድማጮች በዚህ ጉዳይ የሚወጡ አዳዲስ መረጃዎች ካሉ በፍጥነት የከታተልን ወደ እናንተ የምናደርሳችሁናል። ከሰዓታት በኋላ ሌሎች በአዲስ መረጃ እስከምንገናኝ በያልንበት የዓለም ዳርቻ ቸር እንቆይ። ክቡራን አድማጮች የመካከለኛው ምስራቅ ፍጥጫ አሁን ወደ መጨረሻ ምዕራፍ እየተሸጋገረ ይመስላል። የትራምፕ ማስፈራሪያና የቀጠናው ሀገራት መታመስ ዓለምን ወዴት ይወስዳታል? እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሀሳባችሁን ኮሜንት ላይ አስፍሩልን።